አይቪኤፍ እርግዝና መንታ የማርገዝ እድል ከፍተኛ ነው። ዛሬ የማጋራችሁ ኬዝ ግን በአይቪኤፍ ህክምና 3 ጽንሶችን በአንድ ጊዜ ስላረገዘች ኬዝ ይሆናል። ሰላም፣ ዶክተር አቤል ተሾመ ነኝ፣ የአይቪኤፍ ህክምና ሰብ ስፔሻሊስት ሐኪም። እቺ ታካሚ ሁለተኛ የአይቪኤፍ ሙከራዋ ነው። በመጀመሪያው አይቪኤፍ እድሜዋ 34 ዓመት በነበረ ጊዜ ሙከራ አንድ ልጅ ሴት ልጅ ወልዳለች የዛሬ 2 ዓመት። ከዛ ከ2 ዓመት በኋላ ተመልሳ አይቪኤፍ ሙከራ ነበረ። በመጀመሪያው የአይቪኤፍ እንቁላል የማፋፋት እንቁላል የመልቀም ጽንስ የመፍጠር ሂደት አንድ ጽንስና ደረጃውም ደግሞ መካከለኛ ደረጃ ስለነበረ እሱን አስቀምጠን ለሁለተኛ የእንቁላል ማፋፋት አድርገን እንቁላል ለቅመን ከባለቤቷ የዘር ፍሬ ጋር አገናኝተን ጽንስ ሲፈጥር 2 ጽንስ ፈጠረ። ሁለቱ ደግሞ ጥራታቸው ደረጃ 1 የሚባሉ ስለነበሩ ሁለቱንም ማስቀመጥንና አጠቃላይ 3 ጽንስ ተፈጠረላት። ከዛ በኋላ ረፍት አርጋ ማህፀን ማዘጋጃ ተሰጥቷት ማህፀን ሲዘጋጅ 3 ጽንስ በአንድ ጊዜ ተመለሰላት። ከዛ በኋላ 3ቱም ጽንሶች እርግዝና ሆኑ ማለት ነው። ስለዚህ በአንድ ጊዜ 3 ልታረግዝ የቻለችው በዚህ ምክንያት ነው። ፕሮቶኮላችን አንድ ጽንስ ምንድነው መመለስ ያለበት 2 ጽንስ፣ ከ2 ጽንስ በላይ መመለስ የለበትም። ግን የሷ እድሜዋ 36 ዓመት ከመሆኑ ታሳቢ ተደርጎ ሲደመር የጽንሱ ደረጃ ደግሞ አንደኛው ጽንስ አነስ ያለ ደረጃ ስለነበረው የመያዝ እድሉ የቀነሰ ስለሆነ በሚል እሳቤ 3 ጽንሶች ተመለሱ። አጋጣሚ ሆኖ ያው 3ቱም እርግዝና ያዘ ማለት ነው። አሁን በአሁን ሰዓት 3 አርግዛለች። 3 እርግዝና አለ በማህፀኗ ውስጥ። ደግነቱ ቆንጆነቱ ምንድነው? 3ቱም ጽንሶች የራሳቸው የእንግዴ ልጅ አላቸው። ስለዚህ ቀጣይ ህክምና ምንድነው የሚደረገው? አንደኛ የሷ ምርጫ ነው። 3ቱም እርግዝናዎች ይቀጥሉልኝ ካለች መብቷ ነው፣ እሱን እናስቀጥላለን። ማህፀኗ ደግሞ ከዚህ በፊት እርግዝና ተሸክሞ ወልዳ ስለምታቅ እና ደግሞ በተጨማሪ ጽንሶቹ እንግዴ ልጅ ስለማይጋሩ ጥብቅ ክትትል በማተርናል ኤንድ ፌታል ሜዲሲን ሰብ ስፔሻሊስት የቅርበት ክትትል እየተደረገ እርግዝናው እንዲቀጥልላት ነው ስምምነት የኖረን። ስለዚህ ቀጥሎ በአሁን ሰዓት ወደ 9 ሳምንት አካባቢ ነች፣ ወይም 2 ወር ከ3 ቀን አካባቢ ነው ያለው እርግዝናው። ቀጥሎ በሰላም 3ቱንም ልጆች ተወልዳለች የሚል ተስፋ ነው ያለን። አመሰግናለሁ።